ይህ የኢትዮሜዳ ምርጥ ገጾች ዝግጅት ነው። በዛሬው ዝግጅታችን በደርግ ዘመን በመረጃ ደህንነት የሕግ መምሪያ ኃላፊ የነበሩት ሻምበል ተስፋዬ ርስቴ ከጻፉት ምስክርነት በባለስልጣናቱ አንደበት መጽሐፍ ላይ የመረጥንላችሁን ታሪክ እናቀርባለን። ውድ ቤተሰቦቻችን ዝግጅቱን መከታተል ስትጀምሩ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን። ክፍል 5 ከላይ እንደተወሳው ሶማሊያ ድል የምቀዳጀው ዓላማዬን በኃይል የምፈጽመው ዛሬ ነው ብላ ለወረራ በምትጣደፍበት ጊዜ ደርግ ከፊቱ የሚጋረጥበትን ችግር በደመነፍስ መፍትሄ ለመስጠት ይሞክራል እንጂ ሁኔታዎችን ከትናንትና ከነገ ጋር አገናዝቦ በእውቀት የተመሰረተ ግምገማ በማድረግ የአገር ውስጥና የዓለም አቀፍ የፖለቲካ አመለካከቶችን በባለሙያዎች አስጠንቶ ወደ ትክክለኛ ውሳኔ ለመድረስ ጥረት ማድረግ አልቻለም። ሶማሊያ ለወረራ ያደረገችውን ዝግጅት እስከ መጨረሻው በውል የተረዳውም አይመስልም። እንዲሁም የጀነራል አማን ሞት የሚፈጥረው ችግር ካለመረዳቱም በላይ በእንቅርት ላይ ጆሮ ደግፍ እንዲሉ የአማንን ግድያ ለመሸፈን የስድሳዎቹን ባለስልጣናት ግድያ አስፈላጊነት አመነበት። ጀነራል አማን እንደሞቱ ሻለቃ መንግስቱ የመንግስትን በትረ ስልጣን በቀጥታ በመጨበጥ ይፋ መውጣት አልመረጡም። የኢትዮጵያ ወጣት መኮንኖች የበታቸኝነት ስሜት የተጠናወታቸው ሆነው እንጂ ሌሎች አፍሪካውያን ወታደሮች የመንግስቱን ጭንቀት አይነት አልተጨነቁም። ጋናና ቡርኪና ፋሶ የተፈጸመውን ያጤነዋል። ስለዚህ አማንን የሚተካ ነገር ግን እንደ አማን በራሱ የሚተማመንና ወሳኝነቱን በቀጥታ ለመውሰድ የሚቃጣ እንዳይሆን ጥረት ተደረገና ታዋቂ ከፍተኛ ጀነራል መኮንን ተፈለገ። ለዚህ ከተመረጡት አንዱ የሁለተኛው ክፍለ ጦር አባል የነበሩት ብርጋዴር ጀነራል ተፈሪ በንቲ ነበሩ። ብርጋዴር ጀነራል ተፈሪ በንቲ በሰራዊት ውስጥ ታዋቂነት የነበራቸው፣ ውጭ ሀገር በወታደራዊ አታሼነት የሰሩ፣ በደርግ የስልጣን ሱስ አላቸው ተብሎ ያልተገመቱና በኦሮሞነታቸው ደግሞ የኦሮሞውን ህብረተሰብ ድጋፍ ከደርግ ዙሪያ ያሰባስባሉ ተብሎ የተጠበቁ ሰው ነበሩ። ከጦሩ ከወጣቱ ትውልድና ከህዝቡ የተቀሰቀሰውን ተቃውሞ ፈጥኖ ለማቀዝቀዝ ደርግ በነ ዶክተር ሰናይ ልኬና ኃይሌ ፊዳ እየተደገፈና ምክር እየተቸረው ሶሻሊስታዊ ቃና ያላቸውን መግለጫዎች፣ ፖሊሲዎችንና ድርጊቶችንም ማንሳትና መፈጸም ጀመረ። የሰራተኛ አዋጅን አሻሽሎ አወጣ። የእድገት በህብረት የእውቀትና የሥራ ዘመቻንም አወጀ። የኢኮኖሚ ፖሊሲን ቀየሰ። አከታትሎም ታህሳስ 11 1967 የኢትዮጵያ የእድገት ጎዳና የሚመራው በሳይንሳዊ ሶሻሊዝም መሆኑን ይፋ አደረገ። ደርግ በዚህ ሳይንሳዊ ሶሻሊዝም እወጃ ግራ ዘመም የነበረውን ወጣቱን ትውልድና ምሁራን አስፈነደቀው። በሳይንሳዊ ሶሻሊዝም እወጃ ማግስት ወጣቱ ትውልድ ወደ ገጠር እንዲዘምት የቀረበለትን ጥሪ ያለ ብዙ ተቃውሞ ተቀበለው። ከመጀመሪያው ላይ ወጣቱ ትውልድ የዘመቻውን ጥሪ በጸጋ የተቀበለው መሆኑን ታህሳስ 12 ቀን 1967 በአዲስ አበባ ከተማ ጃን ሜዳ ባደረገው ከፍተኛ ሰልፍ አረጋገጠ። ታህሳስ 12 1967 የእድገት በህብረትና የሥራ ዘመቻ የክተት በዓል በመላ ሀገሪቱ ተከበረ። ለዘመቻው 60,000 ተማሪዎችን የወከሉ የአዲስ አበባ ዘማቾች በዓሉን ለማክበር በጃን ሜዳ ተሰለፉ። ሰልፉን ለመጎብኘትና በዓሉን በጋራ ለማክበር ብርጋዴር ጀነራል ተፈሪ በንቲና ሻለቃ መንግስቱ በስፍራው ተገኝተው ነበረ በማለት ዘነበ ፈለቀ ነበር በሚለው መጽሐፋቸው ላይ ገልጸዋል። በዚህ ዕለት ሰልፉ አስደናቂ ነበረ። በሰልፉ ላይ ሦስቱም ሊቃነ መናብርት በግልጽ ጂፕ ሆነው ከምዕራብ ወደ ምስራቅ ሰልፈኛውን ጎብኝተዋል። የሊቃነ መናብርቱ አቋቋም 3-1-2 ነበረ። ማለትም መንግስቱ፣ ተፈሪ፣ አጥናፉ ነበሩ።
እኔም ከሰልፈኛው አንዱ ስለነበርኩ መሪዎቹን የያዘችው ጂፕ ብቅ ስትል መንጌ በማለት ሰልፈኛው ላንቃው እስኪቀደድ ለመጮሁ ምስክር ነኝ። ቁንጮቹ በጋራ ለመጀመሪያ ጊዜ ለሕዝብ የታዩበት ዕለት ታኅሳስ 12 ቀን 1967 ሆነ። ይህ የወጣቱን ትውልድና የምሁራኑን ስሜት የነካው የሶሻሊስት ፖሊሲ መታዎች ከነ አማን ሞት ጀምሮ ስለ ኢትዮጵያ የለውጥ አቅጣጫ ከጥርጣሬ ውስጥ ገብቶ የነበረውን የምዕራቡን ዓለም ጨርሶ እርም አስወጣው። ሻለቃ መንግስቱ 4ኛ ክፍለ ጦር ሰፈር እስከ ከተሙ ድረስ ስለ ሶሻሊዝም የጠና አቋም መያዝ ቀርቶ በውል ማንበባቸው ማጠያያቂ እንደነበረ ጓደኞቻቸው በተለይም ጀነራል ስዩም መኮንን ገልጸዋል። ነገር ግን በመሳሪያነት ሊጠቅሙኝ ይችላሉ ብለው የጠሯቸው ምሁራን እንደ አልኮል መጠጥ የጋቷቸውን አዲስ ጥንሰ ሐሳብ ጭልጥ አድርገው በሚገባ መጠጣቱን ስለተያያዙት ለመኢሶኖች ተስፋ ፈንጣቂ ሰው ሆነው ተገኝተዋል። ሻለቃ መንግስቱ የሰውን ሐሳብ ተቀብሎ የራሳቸው የማድረግ ከፍተኛ ችሎታ አላቸው ይባላል። አብረዋቸው በቅርብ የሰሩ ባለስልጣኖቻቸው ያነጋገርኳቸው የደርግ አባላትና የፖለቲካ ቢሮ አባላት የነበሩ ሲቪል ባለስልጣናት ይመሰክሩላቸዋል። በተለይም ከመነሻው እስከ ውድቀታቸው ድረስ የመረጃው ቢሮ ኃላፊ የነበሩት ባለስልጣን መንግስቱ ኃይለማርያም ሰው ያዳምጣሉ፣ አዋቂ ኖት፣ ብልህ ኖት የሚላቸውን ይወዳሉ፣ የሰውን ሐሳብ ሰምተው ከራሳቸው በማዋሃድ አክለውና ዳብረው በድፍረት የመግለጽ ተሰጥኦ አላቸው በማለት ይገልጿቸዋል። የሕዝብ ድርጅት ጉዳይ ጊዜያዊ ጽሕፈት ቤት አባልና በአንድ ወቅት ለሻለቃ መንግስቱ በጣም ቅርብ የነበሩት ተስፋዬ መኮንን ይድረስ ለባለ ታሪኩ በሚለው መጽሐፋቸው ላይ ኮሎኔል መንግስቱ ጥሩ የሆነ ጭንቅላት ያላቸው ሰው ናቸው፣ የተነገረውን አፍታቶ ማመዛዘን የሚችል የተሰጠውን አስተያየት ለይቶ ዕውቀቱ ማድረግ የሚችል ጭንቅላት አላቸው፣ ያገኙት ስልጣን ከማንም የተቸረ አይደለም፣ የማወቅ ችሎታም የሚመዘነው ዕውቀት ለሕዝብ ጥቅም ይውላል አይውልም ከሚለው አኳያም አይደለም፣ ቁም ነገሩ ከብዙ የስልጣን ተወዳዳሪና ተፋላሚ ኃይሎች መካከል ገብቶ ትግሉን አካሂዶ አሸናፊ ሆኖ መውጣት ነው። ከዚህ አኳያ የኮሎኔል መንግስቱ ጠንካራ ጎን የነበረውን የወታደሩን ክፍል ለማንም ሳያስቀምሱ እንደያዙ ከተራማጆች ጋር ተጣብቀው ከነርሱ የሚያገኙትን የዕውቀት ፍሬ በአጭር ጊዜ መውሰድ የቻሉና ለመጠቀሚያቸው ያዋሉ፣ በዚህም በስሎ መቅረብ በተራማጆች ድልድይነት ከሕዝብ ጋር ለመቀራረብ የሞከሩ፣ ሳይሰለቹ በማዳመጥ የሐሳብን ሂደት የመገምገም ችሎታ ያላቸው፣ ብዙ ሰዎች በተሰበሰቡበት መድረክ ላይ የተዘረጉ የተለያዩና የሚጋጩ ሐሳቦችን የማሰባሰብ ችሎታ ያላቸው ሰው ናቸው በማለት ይገልጿቸዋል። እውነት ነው፣ መንግስቱ ኃይለማርያም አዋቂ ሰው ናቸው። በሰው ሐሳብ ብቻ ሳይሆን በሰው መሳሪያነት የመጠቀም ችሎታቸውም የሚደነቅ ነው። ተስፋዬ መኮንን ከተራማጆች ጋር ተጣብቀው በተራማጆች ድልድይነት ከሕዝብ ጋር ለመቀራረብ ሞከሩ ያሉት ግን ከእውነት የራቀ ነው። ተራማጅነን ባይ ምሁራን ከመንግስቱ ጋር ተጣብቀው በእርሳቸው ድልድይነት ከሕዝብ ጋር ለመገናኘት ወይም ለመቀራረብ ሞከሩ እንጂ መንግስቱ የተራማጆችን ድልድይነት አልፈለጉም። መጀመሪያውኑ ተራማጅነን ባይ ምሁራን ምን ታዋቂነትና የሕዝብ ቀረቤታ ነበራቸውና ነው ለሌላ ሰው ጥላ እንዲሆኑ የሚፈልጉት? ይልቅ መንግስቱ በነ ኃይሌ ፊዳ ሐሳብ፣ በነ ሰናይ ልኬ ሐኬትና በሌሎችም ምሁራን ዕውቀት በሚገባ ተጠቅመዋል። እርስ በእርስ ሲናቆሩ የነበሩ ምሁራን ግን የማወቅ ችሎታቸውን የስልጣን ማግኛ መሳሪያ ለማድረግ ሞክረው ሳይሳካላቸው ቀርቷል። ይሄም መሳሪያ ይሆኑናል ብለው የመረጧቸው መንግስቱ ከምሁራኑ የላቁ ብልጥና አስተዋይ ስለሆኑ ይመስላል። ሻለቃ መንግስቱ ከመነሻ እስከ መጨረሻ በሰው የመጠቀም ችሎታቸውን በሥራ ውለዋል። መጀመሪያ በሻለቃ አጥናፉ አባተ ድፍረት
የጥረትና የማስተባበር ችሎታ ተጠቅመው ገድለዋል። ሲገድሉም ስም አውጥተው ነው። የሻለቃ አጥናፉ አባተ ጸሐፊ የነበሩት ሻምበል ግርማ አድማሱን ስለ አጥናፉ አሟሟት ሰኔ 23 1991 ስጠይቃቸው ጥር 26 1969 ወለጋ ጊምቢ ከተማ ሕዝባዊ ሰራዊት መሳሪያ ለማስታጠቅ ሄደን ነበረ። የሄድነው ቀደም ብለን ነበረ። ሻለቃ አጥናፉ ከክፍለ ሀገሩ ከፍተኛ ባለስልጣናት ጋር ስብሰባ ተቀምጠው ሳለ አዲስ አበባ የሬዲዮ ስልክ ተደወለና እኔ ቀርቤ መንግስቱ ገመቹን አገኘሁት። ፕሬዝዳንቱ በአስቸኳይ ሻለቃ አጥናፉ አባተን እንደሚፈልጓቸው ነገረኝ። ስብሰባ አቋርጠው ሕዝብ ረግጠው እንደማይቀርቡ ስገልጽለት ከፍተኛ ግፊት አደረገ። እኔም የሀገር መሪ ከሆኑት አንዱ እንዴት ስብሰባ ጥለው ስልክ ጥሪ ይውጡ ስለው ፕሬዝዳንት መንግስቱ ጋር እንድንገናኝ አደረገ። ፕሬዝዳንቱም ችግር ነበረ፣ ሆኖም በቁጥጥር ስር አውለነዋል፣ ስብሰባውን እንደጨረሰ ይደውልልኝ በማለት ስልኩን ዘጉት። ከከተማ ርቆ የነበረው ስብሰባ እንዳለቀ መልእክቱን ለሻለቃ ነግሬ አዲስ አበባ ስልክ አስመዘገብኩኝ። ሁለቱ ባለስልጣናት በስልክ ተነጋገሩ። ወደ አዲስ አበባ ፈጥነው እንዲመጡ መታዘዛቸውን ሻለቃ አጥናፉ አባተ ገለጹልኝ። ፕሮግራማችን ወደ ጋሞ ጎፋ እንደሚቀጥል ቢገለጽም ትመለሳላችሁ ተባሉ። ማታውን የነ ጀነራል ተፈሪ በንቲን መገደል ከሬዲዮ መግለጫ ሰማን። ሻለቃ አጥናፉ በጣም አበዱ፣ ተቆጡ። ትናንት ጀነራል አማንን ገደልን፣ ዛሬ ደግሞ እንዴት ተፈሪ በንቲን እንገድላለን በማለት በስሜት ተናጡ። ምንም ሳይተኙ አደሩ። ጠዋት ወደ ጎንደር በሄሊኮፕተር ለመሄድ ተነሱ። አይሆንም አልኳቸው። የሚፈጠረው ሁኔታ ጥሩ አይሆንም በማለት ነገርኳቸው። ብዙ ተጽዕኖ ማሳደርኩባቸው። እንደ ተረበሹ አዲስ አበባ ደረስን። ደርግ ጽሕፈት ቤት ስንደርስ ካሳሁን ታፈሰንና አበበ በላይነህን አግኝተዋቸው ከነርሱ ጋር ሲነጋገሩ እኔ ወደ ቢሮ ሄድኩኝ። ከበሩ ላይ ፕሬዝዳንት መንግስቱን ሳገኛቸው ስለ መመለሳችን ጠየቁኝና አዎን ስላቸው ወደ ሻለቃው ሄደው ተቀበሏቸውና ወደ ቢሮ ሁለቱም ገቡ። የሻለቃ አጥናፉን የስሜት ነውጽና ቅሬታ ለፕሬዝዳንቱ ገልጬላቸው ስለነበረ ሁለቱ ባለስልጣናት ተገናኝተው ሲለያዩ አጥናፉ አባተ ትንሽ የተረጋጉ መስለው ወደ ቢሮአቸው ገቡ በማለት የያኔው ትዝታቸውን ገልጸውልኛል። ሻለቃ አጥናፉ በመንግስቱ የተሰጠውን ምክንያት ምናልባት ዓለማየሁ ኃይሌ ከዚያም ከዚህ ሚል ስለነበረ ከኢያፓ ጋር ግንኙነት ፈጥሮ ይሆን የሚል ጥርጣሬ አሳድረው ካልሆነ በቀር የሌሎችን ያልተቀበሉት መሆኑን ያረጋገጡት ግርማ አድማሱ የብርጋዴር ጀነራል ተፈሪ በንቲና የሻምበል ሞገስ ወልደ ሚካኤል መገደል አጥናፉ አባተን በጣም አንገብግቧቸዋል። አገርና ሕዝብ አፍቃሪ ብሔረተኛ ነበሩ። በየካቲት የሕዝባዊ ዓመፅ ሦስቱንም የወታደሩን ንቅናቄ ከአራተኛው ክፍለ ጦር ሆነው በህቡ የመሩት ሻለቃ አጥናፉ ብዙ ያነበቡ፣ በሶሻሊዝም የሚያምኑ፣ ሶቪየቶችን በጣም የሚጠሉ፣ በግብፅ፣ በሶማሊያ፣ በታንዛኒያ ያልሰራ ሶሻሊዝም በኢትዮጵያ ይሰራል የሚል እምነት ያልነበራቸው፣ ሕዝብ ድርጅት ጉዳይ ጊዜያዊ ጽሕፈት ቤትንና የህቡ የፖለቲካ ቡድኖችን የመጥፋትና የመለያየት ምንጭ ናቸው ብሎ በመገመት በጣም ይጠሏቸው የነበሩ ሰው ነበሩ። ግንኙነታቸው የቤተ ክህነት ትምህርት ካላቸው ዘመናዊ ምሁራን ጋር እንደነበረ፣ በኢትዮጵያ አንድነት ፍጹም የሚያምኑ፣ ወታደራዊ መንግስት ብቻውን ስልጣን ይዞ ለ5 ዓመት ለ10 ዓመት መርቶ ስልጣን ለህዝብ መልቀቅ ይገባዋል ይሉ የነበሩ፣ ያመኑበትን ፊት ለፊት የሚናገሩ ነበሩ። በዚህ የአጥናፉ አባተ አቋም የተነሳ መንግስቱ ኃይለማርያም ከአራተኛ ክፍለ ጦር ወደ ቤተ መንግሥት ሲሄድ ዋና ሐሳቡ በአራተኛ ክፍለ ጦር አካባቢ የነበረውን የአጥናፉን በወታደር መደገፍ ለመቀነስ ነበረ። እንግዲህ አጥናፉ ደርግ የሚከተለውን መስመር ሳይደግፉ በግትርነት ሲንገታገቱ ቆይተው በመጨረሻም በደርግ ቋሚ ኮሚቴ ስብሰባ በቀረበ አጀንዳ ላይ ውይይት ተደርጎ ከውሳኔ በመድረስ ስብሰባው ሊበተን ሲል ሐሳብ አለኝ በማለት ድንገት ጥያቄ ያነሱ።
ስብሰባው አብቅቷል፣ አይሆንም ቢባሉም አሻፈረኝ አሉና ጊዜው ወቅቱና ሁኔታው ያልፈቀደውን የደርግ ሶሻሊዝም መርህ የማይሰራ መሆኑን ብቻቸውን ተናገሩ። ደጋፊ ያላሰናዱትና በጎ አሳቢው አጥናፉ አባተ የደርግ አባላቱ ዛሬም እንደ መጀመሪያው ጊዜ ይደግፉኛል በማለት ሶሻሊዝም በእኛ የሕይወት ዘመን አይሰራም፣ ኢትዮጵያ ዛሬ የሚያስፈልጋት የቅይጥ ኢኮኖሚ ነው በማለት በድፍረት በመናገራቸው በክህደት በቀልባሽነትና በጸረ አብዮተኝነት ተወንጅለው ለቅጽበታዊ ህልፈት ተዳረጉ በማለት ይናገራሉ። አጥናፉ አባተ በእነ ተፈሪ በንቲ ግድያ በውስጣቸው ስለተፈጠረባቸው የስሜት ነውጥ በመንግስቱ ስልታዊ የነገሮች አያያዝ ዘዴ ቢለዝብም ተራቸው እስኪደርስ እንጂ እውነተኛ ማጽናናት እንዳልነበረ ቆይቶ ታይቷል። በተደረገው የደርግ ስብሰባ ሻለቃ አጥናፉ በርታ ያለ አቋም ይዘው ተነሱ። በዚህ ጊዜ ደርግ ስብሰባ የተቀመጠበትን አጀንዳ ወስኖ ሊነሳ ሲል አጥናፉ ጥያቄ አለኝ በማለት ሐሳብ አቀረቡ። አጀንዳው አብቅቶ ውሳኔ የተሰጠ መሆኑ ተገልጾ ቢነገራቸውም አጥናፉ በጥያቄያቸው በረቱበት። መድረኩ ሲፈቀድላቸውም አፄ ኃይለ ሥላሴን ከስልጣን ያወረድነው የኢትዮጵያን ሕዝብ ለማስጨነቅ አይደለም፣ ከድህነትና ከጉስቅልና ሕይወት ለማውጣት ለአገራችን ልማትና ብልጽግና ለማስከተል ነበረ። ይሄ ምኞት ግን አልተሳካም። እኛ ሶሻሊዝምን ለመመስረት እየጣርን ነው። ነገር ግን በአፍሪካ በተለይም በኢትዮጵያ በኔ ዕድሜ የሚሰራ አይመስለኝም። የግድ የፖሊሲና የኢኮኖሚ ለውጥ ማድረግ አለብን። ቅይጥ ኢኮኖሚ ነው የሚበጀን በማለት ሐሳባቸውን በድፍረት አቀረቡ። ሐሳባቸውን እንዲያነሱ ቢጠየቁም በአቋማቸው ጸኑ። የአጥናፉ አባተ የፖሊሲ ለውጥ ጥያቄ በደርግ ውስጥ የስሜት ነውጥ የፈጠረ ስለመሰለ ጊዜ መምረጥና መጠበቅ የሚያውቁት ሻለቃ መንግስቱ ወዲያው ሌተናል ጀነራል ተስፋዬ ገብረ ኪዳን የሚመሩት ሻለቃ እንዳለ ተሰማ፣ ሻምበል ነጋሽ ተስፋ ጽዮን፣ ሻምበል ለገሰ አስፋው፣ ሻምበል ገዛኸኝ ወርቄ፣ ሻምበል ስለሺ መንገሻና የመቶ አለቃ እሸቱ ዓለሙ ያሉበት ኮሚቴ ተቋቋመ። ኮሚቴውም በአጥናፉ ጉዳይ ተሰብስቦ እንዳለ ተሰማ ለትምህርት ሞስኮ ይላክ፣ ሻምበል ነጋሽ ተስፋ ጽዮን ሐሳቡን በገለጸ ምን ጥፋት ፈጸመና ይጠየቃል፣ ሊጠየቅ አይገባውም ሲሉ፣ ተስፋዬ ገብረ ኪዳን ደግሞ ተራ አባል ሆኖ ይቀጥል የሚሉ የተለያዩ ሐሳቦችን ሲይዙ፣ ነለገሰ አስፋው ግን የፈጸመው ክህደት ነው፣ የአብዮት ቅልበሳ ነው፣ የማያዳግም እርምጃ ሊወሰድበት ይገባል አሉና ኮሚቴው የጋራ ሐሳብ ሳይዝ ወደ መንግስቱ ተመለሰ። መንግስቱ ኃይለማርያም የኮሚቴው ሐሳብ ሲቀርብላቸው ለአብዮታችን ከመኮንኖች ይልቅ የበታች ሹሞች የተሻለ ግንዛቤ አላቸው፣ ታሳዝናላችሁ አሏቸው። ከዚያም ጊዜ ሳይሰጡ ወሰኑባቸው። ለልዩ ጦራቸው አሳልፈው አጥናፉን ሰጧቸው። ሻምበል ሽመልስ ዋለልኝ የመራው ቡድን ሻለቃ አጥናፉን ወዲያው ለጥብስ አደረሳቸው። አጥናፉ አባተ ተገደሉና ጴጥሮስ ወጳውሎስ ቤተክርስቲያን ለድሆች መቃብር ተብሎ ከተዘጋጀው ክልል ራሳቸው ፕሬዝዳንቱ ቆመው በተገኙበት እንዳይታወቅ ሆኖ ተቀበሩ። ፕሬዝዳንቱ የተገኙት የአጥናፉ አባተ መቃብር ቦታ ሰው ሊለየው ሆኖ እንዳይቀበር ለማድረግ እንደነበረ ግድያው ሲፈጸም ከነበሩት አንድ ሰው በጣም ዘግይቶ ገልጸዋል። አጥናፉ አባተ ከማንኛውም የደርግ አባላት በላቀ ለለውጡ ፈርቀዳጅ ነበሩ። አገራቸው የሕዝባቸው ምስቅልቅል ኑሮ ወደ ተሻለ ሕይወት እንዲለወጥ በቅንነት ይጥሩ እንደነበረ በጓደኞቻቸው ይነገራል። ውለው አድረው ግን ደርግ የሚጓዝበት ጎዳና መሳሳቱ በጉልህ ሲታያቸው ሲነቁ ሐሳባቸውን በግልጽ ተናገሩት፣ ሞቱለትም። መንግስቱ ኃይለማርያም ከላይ እንደተገለጸው ሻለቃ አጥናፉን ካስወገዱ በኋላ በውድቀታቸው ዋዜማ የቅይጥ ኢኮኖሚ ፖሊሲ ወሰኑ። መንግስቱ አስገራሚ ሰው ናቸው። ከላይ ለማሳየት እንደተሞከረው
በኢትዮጵያ የጦር ሰራዊት አባላት እንደ እግዚአብሔር በሚመለኩት ሌተናል ጀነራል አማን አማካኝነት የስልጣን መሰላላቸውን በሚገባ ደርድረዋል። ሰዓትና ወቅት ጠብቀው አማንን በጭካኔ ያስወግደው ለእርሳቸው ዓላማ መሳካት የሚረዷቸውን ተፈሪ በንቲን በአጠገባቸው አስቀምጠው እስከ ፈለጉበት ጊዜ ድረስ ተጠቅመው ለዘብተኛ የሚል ቅጽል ሰጥተው ሰውተዋቸዋል። መንግስቱ ኃይለማርያም በአቶ ኃይሉ ይመኑ አስደናቂ ችሎታም እስከ መጨረሻው ድረስ ተጠቅመዋል። መኢሶንን ለማፈራረስ ቀይ ፋና የሚል ድርጅት መሰረትን ባሉት ከመኢሶን ተነጥለው በወጡ ጥቂት ሰዎችና በወዝሊግ ተጠቅመዋል። የኢሃፓን ህልውና ለማፍረስም በመኢሶንና በምልስ የኢሃፓ 13ቱ አባላት ተጠቅመው የኢሃፓን ውስጣዊ አሰራር ተረድተው በእነርሱ መርማሪነትና ጭካኔ በብርቱ መተዋቸዋል። ከዚህም በተጨማሪ በራሱ በደርግ ውስጥ እነሻምበል ለገሰ አስፋው ጨንገርነት እየገረፉ ደርግን እንደፈለጉ አሽከርክረዋል። በብርጋዴር ጀነራል ጌታቸው ሽበሺ፣ ብርጋዴር ጀነራል ለገሰ በላይነህ፣ በሻለቃ መላኩ ተፈራና በሻለቃ አሊ ሙሳ መሳሪያነት የፈለጉትን ያለ ርኅራኄ ያስወግደዋል። በነ ሸዋንዳኝ ክህደትና ጭካኔ እንዲሁም በመኢሶን ምልስ ኢሰፓ አባላት ድጋፍ ወዝሊግን አፍርሰውበታል። በተለይም እነ ሻለቃ ወልደ ማርያም ኃይሉን፣ ኮሎኔል ሽታዬ ደስታን፣ ሻለቃ ጌታቸው አግዴንና ሻለቃ ብርሃኑ ከበደን አስገድለዋል። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ዝግጅታችን ከሻምበል ተስፋዬ ርስቴ ምስክርነት መጽሐፍ የመረጥንላችሁ ታሪክ አላበቃም። ክፍል 6ን በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።